ሰርጀሪ መጀመሪያ እኔ ገና ጌታን ተቀበለ ብላ ሙድ ያዘችብኝ ሰርጀሪ ናት። ሻንጣ ይዛ እኔም ልምጣዊ ብላ ሙድ ያዘችው እሷ ናት። መጀመሪያ ሙድ ያዘ ቅናተኛ ሴት ናት። ሁለተኛ ፓስተር ቆለጦ ያለችው እሷ ናት። ቅንቅናም ሴት እንደሷ አይቻላት። እኔ ስድቡን አቁም ያለው ሁሉን ነገር ትቻለሁ። ቅንቅናም ወንድሜ ሲሞት መታ ያዘነች መስላ ተመልሳ ወደ ስድብ የገባችው እሷ ናት። መርዝ ይሄን እንኳን እንቁርቴ አላለችው። ዮኒ ማዘኑ ደስ ብሎኛል ነው ያለችው። በወንድሙ መሞት ግን አዝኛለሁ። እኔም ማስተውል ሰው ነኝ። የኔ ማዘን ትፈልጓለች። ለምን አቃጥያታለሁ። እንቁርቴን ባዶ ነው ማረጋት። ሰርጀሪ ነው ማሰራት። ትራስት ሚ ዝሆንን አሰርቻለሁ። ቤታዮን ሰርጀሪ አሰርቻለሁ። የምትቀረኝ እንቁርቲ ናት። በቅርብ ይጠብቁ። እኔን ነክቶ ሰውነቱ ያልተቆራረጠ ሴት የለም። ሊያ እግዚአብሔር ምስክር ያልዋሽም። በውስጥ ዮኒ መጀመሪያ ተናግራ ነበር። ማለት የሆነ ሀዘን ይድረስብህ ገለመሌ ምናምን እሷ ትረግማለች። ሁሌ አሮጊት ስለሆነች እርግማን ታበዛለች። አሮጊትና መብላት ነው ስራዋ። ከዛ በውስጥ መጣ ዮኒዬ እግዚአብሔር ያጽና ምናምን ብላ መሴጅ ትታልኛለች። ጌታን ነው ብላችሁ ትታለች። ይኸው መሴጅ ላሰማችሁ ትታለች። ይኸው አልዋሽማ አፏ አመልጧት አለች። ልክ እኔ አጫሉን ብዬው እንደነበር ማለት ነው። አጫሉን ተናግሬ ያልነበር ከ2 ሳምንት በኋላ አጫሉ ሞቶ አልነበረ። ከዛ ሰው አገናኝቶ እንደዚህ ያለ ተባለ። ይኸው ሊያ ይኸው ስሙ። መልካም ነገር ስለሆነ ነው የማሰማው። መጥፎ ቢሆን ብትገለኝ የሰውን ቮይስ አላሰማም። አሁን ዱ በውስጥ ያወራሁት በውስጥ ያልካል። መልካም ነገር ስለሆነ ይኸው አይ ወዲህ ሰላምና አሎ በእውነት በጣም አዝኛለሁ። ነፍስ ይማርሽ። ለቤተሰቦች በሙሉ መጽናናትን ነፍስ ይማር። ይህንን ያለችው ልድገመው። አይ ወዲህ ሰላምና አሎ በእውነት በጣም አዝኛለሁ። ነፍስ ይማርሽ። ለቤተሰቦች በሙሉ መጽናናትን ነፍስ ይማር። አያችሁ፣ ይሄን ብላለች። መልካም ነገር ስለሆነ እኔ ደግሞ የሆነ ነገር ደንፉ ይዞኝ መልሼላታለሁ ግን ብላለች። አያችሁ፣ እንዳልኳችሁ ምንድን ነው የአንዳንድ ሰው መሀይምነት ለዛ ነው። ግን አዎ የምትጽፉት አለ። ቆይ እሱ ሌላ ጊዜ የምናወራው ነው። የአራዳ ልጅ ዝም ብሎ ራሱን አያስፎግርም። የአራዳ ልጅ ራሱን አያስፎግርም። የማረገውን አረጋለሁ፣ ምንም ችግር የለውም። ግን ምን አለ እቺ መርዝ ግን መልሳ የሬሳ ሳጥን የገዛውለታለች። እቺ እከክ ቆሻሻ መረን ማለት እቺ ሴት ናት። ባለጌ ሴት ማለት እቺ ሰበናፕ ድሮፕ አውት። እኔ ነገርኳችሁ። ነይ አውሪ እንግሊዘኛ። እኔንማ ዘርማን ዘርሽ አይችለኝም። አንቺ ዶማ እኔን እንግሊዘኛማ ዘርማን ዘርሽ አያወራም ከኔ ጋር። ግን ፊፊን ወይ ዮዳብን ልብ ካለሽ ለአንድ ሰዓት አውሪ። እኔ ከሶሻል ሚዲያ ልጥፋ። ዮዳብ ይህን ቻሌንጅ ተቀበልልኝ ፕሊዝ። I will never appear on social media ever again. Once 7up drop out, speak English for an hour with somebody else, I will never be here no more. I swear on my life, I will never be on social media no more. በቃ አቆማለሁ። ለአንድ ሰዓት አንቺ እንግሊዘኛ አውሪ። I give you a week. በሳምንት ውስጥ ካወራሽ I'm done. አትችይም አንቺ ዶማ። አሜሪካን ሀገር መጥተሽ ማንም ፓርኪንግ ውስጥ ሲሸጉርሽ የነበርሽ ነሽ። መረን የነበርሽ ሴት ቶርክ በራቁትሽን ኢንስታግራም ላይ ስታደርጊ የነበርሽ ሴት ነሽ። አሜሪካ ሆነሽ እንደዛ ስትንደባለይ ማየት አንቺ ዶምነትሽ፣ ዶማ መሀይም ሆነሽ ነው የምነግርሽ። እኔ ነኝ የማደቀሽ። ሊያ አይደለችም፣ ማንም አይደለም። እኔ ነኝ የማደቀሽ። አሁን በኮንቴንትሽ ግቢ። ይሄ እዚህ አይጥ እየመሰልሽ መምጣት አቁሚ። ሶሻል ሚዲያ ላይ አይጥ እየመሰልሽ መምጣት አትችይ። የአማራ ፖለቲካ አላለቀም። ለምን አቆምሽ? አላለቀም የአማራ ፖለቲካ። ወራፐን ለጊፍትሽ ኦሮሞ ስትሰቢ የነበረው ለጊፍትሽ አላዋጣለሽ ስታይ አያዋጣ። ኤርትራውያኖችን ድመቴ ውሻዬን ኤሪ የምለው ኤርትራ ማለት ነው። አንጀታቸው ላይ ስትገባላቸው ውሻዬን ኤሪ ያልኩት
ልጅ ወልደሽ በያላችሁ ባላለሻል ባላለ ለምን አትወልጅለት? ወሮቹ ዱ ውለጅለትና ኤርትራ ብለሽ ጥሪው ስሙ። ይሄ ነው ኤርትራ መውደድ። ኤርትራ መውደድ ልጅ ውለጂና ባላለሽ ምንድን ነው የምጠብቂ? የማንን ጎፈሬ ነው ባላለሽ ያለሽ? ባሌለሽ ቅምጥ ነሽ። ባልና ቅምጥ ለይቼ የማይሰው ነኝ እኔ። ቅምጥ ነሽ አንቺ ቅምጥ። ባሌለሽ ቅምጥ ግን ነሽ። ወንድ አስቀምጦ የፈለገው ታይም እየሸጎረ የሚያስቀምጥ ሴት ነሽ። ለዘመናት አስቀምጦሻል። ቅምጡ ነሽ። ሴት ልጅ ቅምጥ ማለት ውሽማ ነው። በነገራችን ላይ ካላገባሽ ውሽማ ነሽ። ቅምጥ ካላገባሽ ባል ሚስት አይደለሽም። እንደፈለገ መሆን ይችላል። ስለዚህ ቅምጥ ክብር የለኝም ለቅምጥ። ካገባሽ ግን ሪስፔክት ፎር ነው። ያንቺ ቅምጥ ነሽ። ለስንት ዘመን ቅምጥ ትሆኛለሽ? ለምን? አቅም የለውም። አያገባሽ። አንቺም በክብር ቤቷ አትገቢም። ዝም ብለሽ ወንድ ቤት የገባሽ ሴት ካለሽ ቅምጥ ነሽ። በስነ ስርዓት አግብቶ ካመጣሽ you are a wife, you are the queen። ያ ካልሆንሽ ቅምጥ ነሽ። ቅምጥ ደግሞ አፈር ከደሜ ብትገቢ I don't care። በደለኝ፣ ፈለጠኝ፣ ቆረጠኝ ባናትሽ ተተከኝ። ማን አባሽ ተቀመጫለሽ? ቅምጥ አትሁኚ። ሴት ልጅ በክብርሽ አትደራደሪ። guess what he wanna be with you put a ring on it. put a ring on it። ቤት የምገባው when you put a ring on it እንጂ እናት ጎመን አይደለም ዝም ብለን ምዝቅ። ቅምጥ አትሁኚ። አግቢ። ዝም ብላ አትዛቅ። ቅምጥ አትሁኚ። ሲወረም ሳይ ሪስፔክት የሚባል ይሄ ሰውየው ሪንግም አላደረገልሽ፣ ፈለፈልሽለት አልፈለፈልሽለት guess what you know ባህል ቅምጥ ነሽ። ከዛ ደግሞ ሲደብርሽ ነጠላ ተለብሽና መተሽ የነጠላ ደግሞ ጭቡቴ ያለ ላሳያችሁ። ነጠላ አርጋ ጌታ ጌታ ትጫወታለች። ዱቄታ ረግጬ ነው እኔ ተስፋ ነው ማስቆርጥሽ። ነጠላሽ መጀመሪያ ላሳያችሁ። ዳንሱ ዳንስ ነው ዳንስ ነው። ክብር ለህንዷ ይሄ ወርቅዬ ቪዲዮ ሰራለው ጌማን ብለን ተነጋግረን ረስቼው ነበርና አሁን ጊዜ አለ ሬሳዋ ይወጣ። ቆይ ነይ ነጠላሽ የት ሄደ? አዎ የኔ እናት ውይ እዚህ ጋር ይሄን ሰራች አይደለ? ከዛ መለሳለች ከዛ ዘፈን በሙሉ ግን ነጠላ ይኸው በሚያሳዝን ሁኔታ ነጠላ ተለበሰ አይደለ? 62000 ላይክ አለ። ኦርቶዶክስ ለመሆን ነጠላ ብቻ ነው የሚያስፈልገው። ጌታ መሰከረኝ። ምንም ሌላ የሚያስፈልግ የለም። ነጠላ ታደርጊና ማርያም ትጫወቻለች። ነጠላ ኦርቶዶክስ ለመሆን ነጠላ ብቻ መልበስ ተሴ ነጠላ ለብሽ ማርያም ትላለህ። ከዛ በቃ ማርያም ትድረስልሽ። ማርያም ለኔ ወዳታለሁ። ማርያም ጌታ ነው። ማርያም ጌታ፣ የኦርቶዶክስ ጌታ ማርያም፣ የእስላም ጌታ ነብዩ መሐመድ። 4 ነጥብ እና ይሄ ነገር ነው ያለው። ሙሉ ሰውን እንደዚህ ሙሉ ማታለል ዘዴ አትቅኝ። ዲቦራ ጌም ተጫዋት ነው። 40 ሀገር ነው የምትኖረው። እንደፈለግሽ ተንደባላ ገንዘብ ትስራ። አምኮ ጉዳይ ማሜ ኢትዮጵያ ነው የሚኖረው። እንደፈለገ ተላጭቶ ምን ባልጩት አስመስለውት የሆነ ነገር አስመስለውት መጣ። ማሜ አምዳን ጉዳይ አሞኬ ኢትዮጵያ ያሉት 40 ሀገር ያሉት እና አሁን ጉቺ ብትጫወት አሞኬ ጉዳይ 40 ሀገር ናት። አሜሪካ ኖረሽ አንቺ እርክትክት እርምጥምጥ ምን እንዳረግሽ ማየት ነው። ይሄ ነው እርምጥምጥ ወሮ በላ አጭበርባሪ። ገና ለገና ድምፁኝ ስትበ እናትሽ ሙስሊም መሆኗን አሁን አይደል ያወቅ ነው የምትጠያት እናትሽ። እናቱን የሚጠላ ጂጂ እሷ እንደዚህ አይነት ሴቶች አሉ። እናት የሚጠላ ሰው እመኑ ሰው አይሆንም መቼ። እናቱን የሚጠላ
ጭራሽ እንግዲህ ሃይማኖተኛ ነች እናቴ ሂጃብ ሙሉ ነው የምታደርገው አልሽ። እምነት ያላት ሴት ናት መቼም ሂጃብ ሙሉ ነው የምታደርግ ሴት መቼም መልካም ሴት ናት ብዬ ነው ማስበው። እኔ መልካም ሴት ናት፣ ጌታ ምስክሬ ነው የምለው። መቼም መልካም ሴት ናት እንደዛ የምታደርግ። ኦርቶዶክሶች ፓስተር ቆረጦ በሉ ብልግና ሽርሙጥና ዛኔ ያለው ስለዚህ ችግር የለው ጻፍ እንደዚህ አወድማለሁ። ኦርቶዶክስ ሽርሙጥና በደንብ አለባት። እንዴት በላይ ሴተኛ አዳሪ ማን ነው ኢትዮጵያ ላይ? ማን ነው ሴተኛ አዳሪ? ማን ነው ሴተኛ አዳሪ? ኦርቶዶክስ ታዩ ጣጪ፣ ዘፋኝ፣ ሙሉ ኃጢአት ማን ያለው? ኦርቶዶክስ። የሚዘገንን ማንነት ያለው ኦርቶዶክስ። ደሴ ኦርቶዶክስ ጃክዬ ማ ብረዘር ኦርቶዶክስ የኢትዮጵያ መጥፊያ፣ የኢትዮጵያ የከሰረችበት ኢትዮጵያ ከዚህ በኋላ ነው ሰላም የሚኖራት። ምን ሆነ? ይሄ ነገሮች ተቀይረው በመጣችሁበት ነው የሚሄደው። እኔ አትችሉኝም። ጻፍ እዚህ ጋር አሳያለሁ። ስለዚህ ኦርቶዶክስ ይሄ ቆለጥ ማለት ይሄ እሙሙ ማለት ምን ማለት የነሱ ማንነት ነው። የአብዛኛው ኦርቶዶክስ ማንነት ያ ነው። የአብዛኛው ኦርቶዶክስ ማንነት ያ ነው። ጃክነት እኔ ጴንጤ ሲሆን ሲሰድበኝ ዋለው ጴንጤ አይደለም። አንድ ጴንጤ ጀበና የሚባል አለ። ከዛ ውጭ የተናገረኝ የለም። ሙሉ ወደዚህ ረገጣ ያመጣኝ ኦርቶዶክስ ነው። ረግጬ አስተካክለዋለሁ። ኦርቶዶክስ ረግጬ ነው የማወራ። ረግጬ ኦርቶዶክስ ሽርሙጥናን ኢትዮጵያ ላይ አስተምራለች። ጌታ ምስክር። ዘፋኝነትን፣ ባለጌነትን፣ መጠጥ ላይ ቅዱስ ጊዮርጊስ ቢራ ብላ የሰየመች ኦርቶዶክስ ናት። መጠጥ ስካርን በአደባባይ የፈቀደች የእግዚአብሔር አልሆነውን የፈቀደች ኦርቶዶክስ ናት። ናና ግጠመኝ ቻሌንጁ አይደለችም ካልክ ኢትዮጵያ ላይ ዓለም ላይ የለም። ኢትዮጵያ ላይ ቅዱስ ጊዮርጊስ ቢራ ብላ የሰየመች ኦርቶዶክስ ናት። ኢዝ ትሩስ እየመረረ ድፍረት ያለው ንግግር የምናገረው እኔ ነኝ። ድፍረት ያለው ንግግር ጃክ ኢን ዘ ሃውስ በል ዋላ ጨምር። ስለዚህ አሁንም የምናገረው ምንድን ነው? ክብርን እኔ ስፈነጥጥ እኔ ጌታን ስቀበል እኔ 8 ወር ሙሉ ምንም ሳለ በግድ እንድናገር የሚገፋፈኝ ኦርቶዶክሶች ነበሩ። ኖ ጴንጤ ጌታ ምስክሬ ጴንጤ ምንም ይሁንዬ እንወድሃለን፣ አይዞ በረታ፣ ወይ የምትፈልገውን ጠይቀን የሚሳሱልኝ ናቸው ጴንጤዎች። እንኳን አሁን በምሳደብበት ጊዜ የሚወዱኛል ጴንጤዎች። በምሳደብበት ጊዜ ታውደ በምሳደብበት ጊዜ እንኳን ፔንቴዎች ይወዱኛል። አረ ዮኒ እኛ እኮ ትመከናለን። አንድ መልስ የሚሰጥ አይደለም ከአቤል ጀበና በስተቀር። የኦርቶዶክስ ልጆች አንድ ነገር ላስተምራችሁ፣ ቻሌንጅ ልስጣችሁ። ለአንድ ወር መጠጥ አቁሙ። ኢን ዘ ወርልድ ክሌም አድርጉና ለአንድ ወር እኔ ኦርቶዶክስ ሆነ ሙሉ ፔንቴ ኦርቶዶክስ ይሆናል። ለአንድ ወር ኦርቶዶክስ መጠጥ ታቁ። ኢትዮጵያ ላይ ታውጅ። በቤተ ክርስቲያን ለአንድ ወር መጠጥ ታውጅ። ኦርቶዶክስ መጠጥ የሚባል አጠጣ። ለአንድ ወር ሙሉ ጴንጤ ኦርቶዶክስ እንሆናለን። ይሄ ነው ቻሌንጁ። ሌላ ቻሌንጅ የለኝም። ዩ ካንት። የዱርዬ መናኸሪያ የእናንተ ቤት ነው። ለአንድ ወር እስቲ ልብ ያለው ኦርቶዶክስ ለአንድ ወር መጠጥ አስቆሙ፣ አውጁ። ከዛኛ ሁለተኛ እኔ ኤርሚያስ ሁለተኛ ስለ ገድል አያወራም። ጌታ ምስክሬ እኔ ቃል እገባለሁ። ከኤርሚያስ ጋር ነው የምጣለው። ለአንድ ወር መጠጥ ኦርቶዶክስ ኢትዮጵያ ላይ አውጃ ካቆመች፣ መጠጥ ቤቶቿን ከዘጋች ነው ሁለተኛ ስለ ገደላ ገደል ስለ ገማ ገደል አናወራ። ስለ ገማ ገደል አናወራ። ለአንድ ወር መጠጥ አታቆሙ። አትችሉም። ኢምፓሲብል። እናንተ የምትችሉት መስደብ፣ እናንተ የምትችሉት በተለይ በዚህ ነገር ላይ ብዙዎቹ የአማራ ልጆች ናቸው ኦርቶዶክስ ነን የሚሉ ግን ወንጌል አያውቁም። በዚህ የሚናደድ አንድ ኦሮሞ የለም። በዚህ የሚናደድ ትግራዋይ የለም። በዚህ የሚናደድ ደቡብ የለም። የአማራ ኦርቶዶክስ ነን ባዮች ናቸው ብዙ ጊዜ ሁሉም ላይ ጥንቡቅ የሚሉት። ሁሉም ላይ ፖለቲካውም ላይ እኛንን፣ ሃይማኖቱም ላይ እኛንን። ምን አረጃክ ልታሳብዳቸው ነው? ብራዘር ልታሳብድብኝ ነው። እነዚህ ሰዎች ኮረንቲ ሊይዙ ነው። አሁን ታዩ። በምን ለኦሮሞ ለምን ታዲያ ቆማችሁት? ኦሮሞ መሆኑን ስነግራቸው የሞተው ኦሮሚያ ክልል ላይ አርሲ ላይ ኦርቶዶክስ ተገደሉ ያላችሁት የኦሮሞ ናቸውትን አቆማችሁ ጩኸቱን አይደለ? ዩስታድ ለምን አቆማችሁ? ትዝ አላችሁ ኦሮሞ ነው እንደ ሞተው ብላችሁ ኦርቶዶክስነቱ ተረሳ አቆማችሁ። ስትለፈልፉ አልነበር እንዴ? ለምን ቆመ? አዎ የእናንተ ጭውቴ
ኦርቶዶክስን በአማራ ብቻ ከሽናችሁ ለማቅረብ ነው ነው። ኦርቶዶክስ ዓለም አቀፋዊ ነው። ዓለም አቀፋዊ ኦርቶዶክስ አለ፣ የአማራ ኦርቶዶክስ የተለየ አለ። እውነቱን ነው የምናለው። የአማራ የተለየ ነው፣ ጎንደር ላይ የሚከበር ነው፣ 44 ታቦት አለው፣ የተከሸነ ነው፣ የተለየ ነው የአማራ ኦርቶዶክስ። የኦሮሞ እንደዛ የለው፣ የአዲስ አበባ እንደዛ የለው። የሌላ የአማራ ጎንደር ላይ የሚከበር ባለ 44ቱ ታቦት የአማራው ኦርቶዶክስ። የትግራዩ እንደዛ አይደለም፣ የአዲስ አበባው እንደዛ አይደለም፣ የደቡቡ እንደዛ አይደለም። እንዲሁም ደግሞ የኦሮሞ ኦርቶዶክስ እንደዛ አይደለም ነው። ስለዚህ ልዩነቱን በደንብ ነው የማውቀው። ልዩነቱን በደንብ ነው የማውቀው። አሁን ማን ነው ክርስቶስ ሳምራ የምትባለው ኦሮሞ መሆኗ ታውቃል። የቦንጋ ነው ቦልጋ ሰው ናት ተብሏል። ቅድስናዋን ያነሱታል። ለማየት ያብቃችሁ። ኦሮሞ ስለሆነች አርሴማ ሌላ ዜጋ ስለሆነች ቅድስናዋ ይቀጥላል። ክርስቶስ ሳምራ የቡልጋ ኦሮሞ ስለሆነች ምናልባት ገድሏ ሊቆም ይችላል። በዘር እየተመረጠ ነው። የቡልጋ ሰው ናት። የቡልጋ ሰው ሆና እስካሁን ሰዓት 45,000 ነፍሳት ከሲኦል ወደ ገነት ልካለች። እስካሁን ሰዓት ድረስ አዎ ቀጠቅጥልሃለሁ ኖ መጥተሃል ፓስተር ቆለጥ ብላ እኔ ደግሞ ኦርቶዶክስ ሄድባታለሁ። ለስዶ ማን እንደ 4,000 ሰው ገብቶ ዱቅ ብለን እንተያያለን። ያ ስለዚህ የእናንተ ፖለቲካውንም ምኑንም በምታዩት ነው። ሞጣ ተናግሯል በሀቅ ፋኖ አብዛኛው እንትና ቤት ገብቶ ነው የተናገረው። በጣም ደስ በሚል ሁኔታ ማን ጋ ነው መሰለ እንትና ጋ ገብቶ ፍራውል ጋ ገብቶ ተናገረ። ኧረ ሌባ ፋኖች ያሉ በጣም ብዙ ተውጧል፣ እውነተኛ ፋኖች ተደብቀዋል እና ሌቦቹ ናቸው ያለው ሌባን የበዛው ብሎ ፍራውል ቤት ገብቶ ሞጣ ተናገረ። ሀቁ እግዚአብሔር ይስጠው። ሌቦች በዝተዋል። ፋኖውን ለአማራ ሞቷል ብሎ የሚታገለው በጣም ትንሽ ብዙ ሌባ ነው ያለው። ስለዚህ ያ ነገር አሁን አፈር ገብቷል። ተረት የተክለ ሃይማኖት ብለን የምታረተው ተረት ገደል ገብቷል። አይሰራ። በአንድ እግር ስለቆምክ አይደለም ክርስቶስ የሚያድን፣ በአናት ስለተተከልክ አይደለም ክርስቶስ የሚያድን፣ ስላመንክ ብቻ ነው። በአናት ተተከል። ተክለ ሃይማኖት አንድ እግሩ አይደለም ቢቆራረጥ እድሜውን እናንተ እኮ ሳታፍሩ አንድ እግሩ መቆረጡ ይገርማል እንዴ? ዮሐንስ አንገቱ ተቆርጦ ለ15 ዓመት ሰበከ ብላችሁ አይደል የምታወሩት? ምን እግር ይገርማል እንዴ? የተክለ ሃይማኖት እግር መቆረጥ ይገርማል እንዴ? አትደነቅ። አሁን ገድሉን የሰረዙት ሰውዬ ዮሐንስ የመጽሐፍ ቅዱሱ አይደለም። እነሱ የኦርቶዶክስ ስፔሻል የሆነ ምን አላት? የራሷ ሃይማኖት አላት። የአማራው ኦርቶዶክስ ማለት ነው። የአማራ ኦርቶዶክስ ምን አለው መሰለ? ዮሐንስ አንገቱ ተቆርጦ መጽሐፍ ቅዱስ ላይ አንገቱ እንደተቆረጠና እንደሞተ ነው የሚናገረው። አንገቱ ለብቻው ለ15 ዓመት ሰብኳል። 42 ዓመት ይሄን ገድል ሲያነቡ ነበር። አንገቱ ብቻ ሰብኳል ይላል። ስለዚህ እግሩ ተክለ ሃይማኖት ተቆረጠ ብትለው በአንድ እግሩ ቆመ ማለት ስናነ ቤት እንደዚህ አይነት ናቸው። ይሄ ማንነት ኖሮ ስለምን አታወራ? ስለ ሌላ ነገር ማውራት አትችል። እኔን አትችሉኝም። በጣም ኢንፍሉዌንሰር ነኝ ከሚገባው በላይ። ማንም ሊያቆመኝ የማይችል ኢንፍሉዌንሰር ነኝ። በምን? በእውነት ላይ የተመሰረተ ፈጥሬ አይደለም ማወራው። ፈጥሬ አላወራ። ግን እኔ ጴንጤ መሆን መረገጥ እንዳልሆነ በእኔ ትማራላችሁ። ጴንጤዎች ጴንጤውን መርገጥም በጌታ ፍቅር መርገጥ ትችላለህ። መርገጥ አቅሙ አለ። ጴንጤ ብቃቱ አለ። አቅሙ አለ። መረገጥ ብቻ ሳይሆን መርገጥ እንደምችል ማሳየት ነው። እንደሱ እያደረጉ ብዙ አታለውናል። ዮኒ ማኛ ሲረግጡ 8 ወር የቆዩት ጴንጤ ነው አይመልስልንም ተብሎ ነው። ኖ አዱ ሀብ ደ 8 ወር ታግሻቸዋል። ምድረ ተረታ ሴተኛ አዳሪ ተረተ እናውቃቸዋለን። ለማያውቃችሁ ማውቃቸዋለን እንደ ኢትዮጵያ ላይ ማውቃለ እንዴ? በዘፈን እንዴ? ለዘፋኝ አይደል እንዴ ስላሴ ቤተክርስቲያን ቦታ የምትይዝለት እንዴ? ዘፈን እኮ ያጸድቃል በኦርቶዶክስ። ምንድን ነው የምታወራው? ሰው ቢዘፈን ቢደንስ ለምንድን ነው የምትፈርድበት? ቄስ የተባለ እካክ አይደል እንዴ የሚፈቅድለት? ሲዘፍን ዓለምን ከጌታ እያስወጣ ሲያስጨፍር ሲያስደራ ሲያሰክር የኖረ ዘፋኝን አይደል እንዴ ስላሴ ቤተክርስቲያን መቀብረው? እካክ ዘፈን አልፈቅድም ኦርቶዶክስ አትፈቅድም ትላለህ እንዴ? ሌባ። በደንብ ነው ኦርቶዶክስ የምትፈጥረው፣ በደንብ ነው የምትወደው። እንዳለ ዓለማዊ የተባለ ታዋቂ ሰው የሚቀበረው ሌላ ዓለም ላይ አይችም ሰምችም አላውቅም። የትም ቦታ ላይ የተለየ ስፔሻል ቦታ የተሰጣቸው ዓለማዊ የሆኑ ሰዎች በክርስትና አልተቀበሩም። የተረገሙ ናቸው። ትውልድን ረግመውታል። ይህንን እንኳን አያውቁም። በነጋታው ኮንሰርት የሚያዘጋጅ እኔ ነኝ። ያስተውክል ኦርቶዶክስ አመስግን። ዓለም ላይ ሆኜ ኮንሰርት እንዴት ይሆናል? በክርስቶስ ቀን ኮንሰርት አይሰራም ብዬ አስቆምኩልህ እኔ ነኝ።
ኦርቶዶክስ ትሰነጣጠቃለች ሲባል ጥቁር አስለብሼ እንዳትከፋፈል ያደረኩ እኔ ነኝ። አንተ እካክ ውለታ ቢስ ክብር አይወድላችሁ። ክብር የሚባል አይወድልም። ረግጬ ነው ማስተካከል። ይነውሜ አልኩ። ዘፋኝን ነው አንተ አምልከ ዓለምን ያጠፋ ዘፋኝን ስላሴ ቤተክርስቲያን የምትከብረው እንዳለ ስላሴ ቤተክርስቲያን ሂድና የዘፋኝ ማት ነው ያለው። የዘፋኝ ማት ስላሴ ቤተክርስቲያን አለ። ታዲያ ዮኒ ማኛ ዋሸ እንዴ? አረቄ መጠጥ ቤት የማን ቤት ነው? የእስላም ቤት ነው መጠጥ ቤት? እስቲ አምጣ፣ የእስላም መጠጥ ቤት አምጣ። ምናልባት የእስላም ጫት ቤት ልታመጣ ትችላለህ። የእስላም መጠጥ ቤት ግን አታመጣ። አንድም ሙስሊም ቀልድ አያውቅም በዚህ። መጠጥ ቤት አምጣ፣ ጉድን ነው የሚያፈላልህ ሙስሊም። መጠጥ ብትለው ምን ብትለው ጃክያ አባት ምን ብትለው ሙሉ የኃጢአት ሸንጎ ማለት ኦርቶዶክስ ናት። ኃጢአትም ሙሉ ተረክባ በስራ ምናለው ትላለች እኮ። በስራ ነው መድነው ትላለች። በስራ ነው መድነው እኔ ከስራ ውጭ አልድንም ያለች ሙሉ የገማ ስራ ያላት ኦርቶዶክስ ናት። ሙሉ የገማ የቆሸሸ ማንነት ያላት ቹስ ማን ያለው እስቲ ንገረኝ። የቆሸሸ ስራ ፈልገ የምታገኘው ማን? ጴንጤ። አረ ተደብቆ ይጠጣል ጴንጤ ይላል። ምን ያስደብቀዋል? ማንም ፈርዶ በአደባባይ ኮኖ መጠጥ ይፈቀዳል ብላ የምታወጀው በአደባባይ መጠጥ ሰርግ ላይ ሄዱ ምን ላይ ሄዱ እንዲየባረከ የሚያደርገው እናንተ በመጠጥ ህዝቡን የበከላችሁት እናንተ። በዘፈን እንዳለ ትሬንድ የሚሰራው ኦርቶዶክስ። የዘፈን ትሬንድ በለው መጥቶ ሲሰራል የሚሆነው ኦርቶዶክስ። ሴዝ ኖባዲ ያስ ይሄን ነገር ቀይር። ሃይማኖትን የምትወድ ከሆነ እምነት እንዳይነካ የምትፈልግ ከሆነ ስራበት። እንዳይነካ የምትፈልግ ከሆነ ኦርቶዶክስ አትነካ የምትል ከሆነ ይሄን አቁም። ቀጠቅጣል። አቁም። ዋሽቼ አይደለም ሀቅ ነው የምናገረው። በውሸት ኦርቶዶክስን አልከስም፣ ግደለኝ። ኦርቶዶክስ ግን ውሸት አናት ትዋሻችኋለች። ከክርስቶስ ውጪ አዳኝ አለ ብላለች። ከሰማያት ለፍርድ ማርያም ትመጣለች ይለዋል። ማርያም ተነስታለች፣ እንደ ክርስቶስ ተነስታለች ብለዋል። ስለዚህ አዳኝ ናት ማለት ነው። ከሙታን የተነሳው በሶስተኛው ቀን ኢየሱስ ክርስቶስ ነው። ከሙታን አንስተዋታል። አምላክ ሆናለች፣ መለኮት ሆናለች። ዋሸው አምላክ ነው። ኢየሱስ ነው ተነሳ የሚለው መጽሐፍ ቅዱስ። በእነሱ ግን ማርያም ተነስታለች ብለው አውጀዋል። ይሄ ማለት አዳኝ ናት። አዳኝ ናት ምንድናት? በቃ አራተኛው ከስላሴ አራተኛው እሷ ናት ተብላለች። ስለዚህ አምላክ አይደለችም አትበለኝ። ከሙታን ከተነሳች በራሷ ፍቃድ ከተነሳች ቶማስ አይቷት ነው የሚለው። በ6 ወሯ ተነስታ ቶማስ አይቷት እንዴት ብሎ አለቀሰ። አታልቅስ አለችው ቶማስንም። ለምን ታለቅሳለህ ብላ ቶማስን በደመና ውስጥ አያ ቶማስ አገኛት ነው ያሉት። እንደ ክርስቶስ ምን ሆናለች? አምላክ ሆናለች። ለዚህ ነው ማርያም ማርያም እያሉ ቢሉ አይድነቃችሁ። ለምን? የኦርቶዶክስ ማርያም አምላክ ናት። የኦርቶዶክስ ማርያም ለፍርድ የምትመጣ ናት። የኦርቶዶክስ ማርያም ምን አድርጋ ነው? ቤዛዊተ ዓለም ናት። የዓለም ቤዛ ናት። የኦርቶዶክስ ማርያም አዳኝ ናት። የኛ ማርያም የክርስቶስ እናት የዳነች ናት። ልዩነቱን አያችሁ? የኛ ማርያም የጴንጤዎቹ ማርያም የዳነች ናት። የጴንጤዎቹ ማርያም የዳነች በልጇ የዳነች። የእናንተ አዳኟ ማርያም ናት። ስለዚህ አምላክ ናት። ስለዚህ አስተማራችሁ ትምህርት በሙሉ እሷን የሰው በዛ ደረጃ ስሟን ቢጠራ ቢያመልክ ታቱ ያረጋት አይግረማችሁ። ድናለች ብጽኢት ብለዋታል። ምን ብለዋታል? ሌላ ነጽኢት አይደለችም። ሆናም አታውቅም ነው። ኃጢአተኛ ናት። ልክ እንደኛ ምን ይላል መጽሐፍ ቅዱስ? እንዳትደነግጡ ኃጢአተኛ ናት ስል የባሪያይቱን ውርደት አይቷልና ነው የምትለው። ባሪያ ነኝ። ባሪያ ማለት አገልጋይ ማለት ነው። አይቷልና ከዛሬ ጀምሮ ትውልድ በሙሉ ሁሉ ብጽዕት ይሉኛል ይላል ሉቃስ ላይ። ልዘግብ ተግባብተና በኃይለኛው ነው ወንጌል። የዮኒ ማኛ በጥፊ የሚማታ ወንጌል ነው። መሰክ ስኖር ጌም ነው። ምን ይላል እስቲ ሉቃስ ወንጌል ምዕራፍ 1 ቁጥር 46 ላይ 46 ማርያምም እንዲህ አለች፣ ከነ እንትኑ ነው የማውቀው። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። ኃጢአተኛ ነኝ ወራዳ ነኝ እያለች የባሪያይቱን ውርደት ተመልክቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ያለችው። አንተ የምታመልካት፣ እኔ ግን በጌታ የዳነችዋን ማርያም ነው የምወዳት እማከብራት ብጽዕት እምላት። አንተ የምታመልካት፣ አንተ ከጌታ ኢየሱስ
ክርስቶስ በላይ መዝሙር የዘመርክላት፣ ከጌታ ኢየሱስ ክርስቶስ በላይ መዝሙር የዘመርክላት፣ እኔ ግን በጌታ የዳነችዋን ነው ማቃት የመጽሐፍ ቅዱሷን። አረ ፕሊዝ ዳግዬ ይሄን ማስቲካ በጣም ያስፈልገኛል። ከሞ ዱሞ ማ ብራዘር ዳጊ ለስ ደው እንዳታቆም። ና እኔ ዶላር አልጠላ፣ ዶላር በጣም ነው የምወደው። ከሞ ብራዘር ከሞ ዋዩ ስታፕ ዳጊ። እንደ ብልጽግና ሰዎች ምጠላ ይመስላል እንዴ? አላህ ዳጊ ከሞን የሚነፋው ማስቲካ ስጠኝ እና ያ ለዛ ነው ገባ። ሰው ቢያመልካት አትደነቅ። የስ ዳጊ አፕሪሺየት ዳም ለስ ዱ ገባ። አትደነቅ። እኛ የምናከብራት የምንወዳትን ካዷት ያሉት አምላክነቷን። አምላክነቷን ክጃለሁ። አምላክ አይደለችም። የዳነች የኢየሱስ እናት ናት። የዳነች በልጇ የዳነች። ይህንን ነው መጽሐፍ ቅዱስ የሚነግረኝ። ሰው አንድ ወር ቻሌንጅ ይሰጠናል። ሙሉ ጴንጤዎች ኦርቶዶክስ ልንሆን ለአንድ ወር መጠጥ ቤታችሁን ዝጉ። ይሄ ሳርድ ነው። ይከብዳል። ለአንድ ወር መጠጥ ቤታችሁን መዝጋት። ካን ዩ ዱ ዳት ፎር ሚ? ዊ ካን ዱ ዳት ፎር ዩ። ጴንጤ ፀጉር ቤት እንኳን ሄጄ ጌታ ምስክሬን ባይ ነው የመጣው። ፀጉር ቤት ሄጄ እንኳን ፀጉር ቤት ውስጥ መዝሙር ይከፍታሉ ጴንጤዎች። ኧረ ብርክ በሉልኝ፣ ብርክ በሉ። ሙስሊም ቤት ስትገባ የተረጋጋ ነው። ሙስሊም ቤት ደስ ይላል። አልዋሽ፣ አይጨንቅ፣ ጥያቄ የለም። የሆነ አረብኛ አንድ ጽሑፍ አለ፣ እሱንም ስለማታውቀው ትተዋለህ። ያው ሜቢ አላህ ወኪል የሚል ነገር አላቸው ቤታቸው። ከዛ ውጭ የሚጨንቅ ነገር የለም፣ ግራ የሚገባ ነገር የለም። ኦርቶዶክስ ጋና የነጫጭባ ስዕል ሞልቶበት ትቀውሳለህ፣ ግራ ትጋባለህ። ነጫጭባ እዚህ ጋር አለ፣ እዚህ ጋር ቤተሰብ አለ። ነጭ በነጭ ነው ቤቱ። አንድ ነጭ አለ፣ አንካሳ አለ፣ ጎባጤ አለ፣ ከዘራ ያዛ አለ፣ ምን ያዛ አለ፣ ጩጬ አለ፣ ግብዳ አለ፣ ምናምን ድልቅልቁ ቤት ወጥቷል። ከዘራ ይዞ በር የሚያንኳኳ ሽማግሌ አለ። የሌለ የለም። ኦርቶዶክስ ጋር ስመጣ በየአይነቱ ነጫጭባ ዋይት ሃውስ የገባ ይመስላል። this is a problem man. be real with me። እምነቱን ከያዝክ በምታምነው ነገር እመን። 8 ወር ታግሻለሁ። መታገስ ግን ፍራቻ አይደለም። እሄድብሃለሁ። ፓስተር ቆለጦ ተመችቶኛል። ሽርሙጥናችሁን ያሳየኝ ገባ። ኦርቶዶክስ ምንድናት ሲፋቅ ይሄ የምታየው ነው አብዛኛው። ተመችቶኛል ፓስተር ቆለጦ። እኛ ግን በመጽሐፍ ቅዱስ ያለንን ዘማዊያን እንደሚበዙ አይተናል። እኛ ይመቸናል ጌታ። የእናንተ ማንነት ፕሊስ እንዳታቆሙ። የእናንተ ማንነት አይተናል። አየ የእናንተ ይሄ ነው። የቄስ ሸርሙጣ ቄስ ሆኖ ሸርሙጣ ቤት ገብቶ የሚያወጣል። ቄስ ከፍሎ የሚያወጣ ተናግሯል። ወንድማችሁ እስራኤል የሚኖረው ወንድማችሁ ተናግሯል። ቄስ ከፍሎ ሴት ያወጣል። ቄስ አልጓን የሴተኛ ዳሪዋን አድርጋ ጌታን ነው የምልህ። እስቲ ጸሎት አድርጉልኝ፣ ጸበል እርጩልኝ፣ ወንዶች መምጣት አግተዋል፣ ቆይ እኔ ልጨምርልሽ ብሎ ከጨመረ በኋላ ጸበል አድርጎበት ይሄድላታል። ጭቡጤው እንደዛ ይሄ ነው። ይሄ ማንነታችሁ ዓለምን የታወቀ በስነ ስርዓት መስቀሏን አድርጋ ሴተኛ ዳራ ትቆማለች። ጌታ ምስክር። ሴተኛ ዳሪ ኢትዮጵያ ላይ መስቀሏን አድርጋ በስነ ስርዓት እዚህ ጋር የማርያምን ታቶ አድርጋ ትቆማለች። ሴተኛ ዳሪ የማርያምን ታቶ አድርጋ እዚህ ጋር ትዘፍናለች። ሴተኛ ዳሪ አቡቴ ብለ እዚህ ጋር መስቀል አድርጋ በስነ ስርዓት ትዘፍናለች። ሴተኛ ዳሪ ትዘፍናለች። ምንም ችግር የለባቸው። መስቀል ማድረግ ስዕል አድርጋ ምናምን ምንም ችግር የለም። ኢትዮጵያን በኃጢአት መንገድ ለረሃብ የዳረገው ማን እንደሆነ አሁን እያየን ነው። ጌታ በጣም አድርጎ በልጆቹ እየተናገረ ነው። በሚገባችሁ ቋንቋ እየነገርኳችሁ ነው። ኦርቶዶክስ ቤት ዘፋኝ ነው ስላሴ የሚቀበረው ቄስ አይደለም። ስለዚህ ሰው ዘፈን ቢወድ ለምን ትናደዳለህ? የኦርቶዶክስ ምዕመናን ዘፈን ቢወዱ ለምን ትናደዳለህ? ቄስ ቢሆን አይቀበርም። ስለዚህ ዘፋኝ ሆኖ ቢቀደስ ይሻለዋል። ትቀልዳለህ እንዴ? ቄስ ሆኖ እድሜ ልኩን ገዳም ኖሮ ሲያመልክ ኖሮ ቢሞት እዛ አይቀበርም። ዘፍኖ ግን ጽድት ያለ ቦታ ላይ ገነት የሚያስገባው ከሆነ ማይና። ስለዚህ ዘፋኝ ቢሆን ሰው አትፍረድበት። ዘፋኝ ቢሆን ጠጥቶ ዝክር አድርጎ ሰክሮ ምን ማድረግ ይቻላል? መዳን ይቻላል። ስለዚህ አሁን የምናገረው ምንድን ነው? ባትነኩኝ ኖሮ 8 ወር ሙሉ መታገስ ማለት ፍራቻ አይደለም። እኔ ሃይማኖትም ዘርም ፈርቻ አላውቅም። ምን የምፈራው ነገር የለም ከጌታ በስተቀር። ትናንት ራሱ በጌታ ላይ ሄጄ ጌታ ኢየሱስ ይቅር ይበለኝ፣ ወንጌል በአናቱ ይተከል ብያለሁ።
በጣም 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 ንስሐ በጣም የገባሁበት ጉዳይ እሱ ነው። ጌታ የልቤን ስለሚያውቅ በጣም ስለዚህ አሁን የምናገረው ምንድን ነው? ለሁላችሁ የምናገረው ንግግር አሁንም ኦርቶዶክስ ተቀይሩ። ስድብ መገለጫችሁ አይሆን። ኦርቶዶክሶች ናችሁ ብዙ ሰድባችሁ ወደዚህ የመለሳችሁ። አንድ ጴንጤ አልሰደበኝም፣ ጌታ ምስክሬ። ከአቡዳ ጀበና አቤል ጀበና በስተቀር አንድም ፕሮቴስታንት መጥቶ ዮኒ ማኛን ያስቀየመ አንድም ፕሮቴስታንት የለም። አንድም። ወደ ረገጣው እንድገባ ኦርቶዶክስ ነህ፣ ራስን እየረገጥኩ አስተካክላለሁ። እየረገጥኩ አስተካክላለሁ። አባቴ አጸዳል። ማርያም ሞትን ድል አድርጋ ተነሳታለች ብለሃል። አምላክ አድርጋታል። ማርያም አምላክ ናት። የእናንተ ጣዖቷ ማርያም ናት፣ ጣዖት ናት። የእኔ አምላክ ነው ኢየሱስ ብቻ ነው ሞትን ድል አድርጎ የተነሳው። ማርያም የምታመልኳት ማርያም ስሟን የምትጠሩት አምላካችሁ ስለሆነች ነው። ሞትን ድል አድርጋ አነሳች ብላችሁ ዋሽታችኋል። በሷ ላይ ዋሽታችኋል፣ ቀጥፋችኋል። እኔ ማቃት ማርያም በክርስቶስ ያነችው ሲሆን የእናንተ ማርያም ገስወት ሲዱ እራሷ ጌታችሁ ናት። ሃሎ ተለያየን። በቃ ምንም ልታረግ አትችልም። ከዚህ አስተምሮ መራቅ አትችልም። የት ቦታ ልትሄድ? የት ቦታ? ምክንያቱም ጥር 21 የሞቷን ቀን ታከብራላችሁ። ጥር 21 ነው የሞተችው፣ ሞታለች ብላችኋል። ከዛ ደግሞ ሰኔ ላይ ተነስታለች። ከዛ ሰኔ ላይ ተነስታለች። ሰኔ ጾም አለ፣ ፍስለታ ጾም፣ የእሷ የእርገት ጾም። ከ6 ወር በኋላ ተነስታለች። ከ6 ወር በኋላ። ይሄ ትምህርታችሁ ነው ገደል የከተታችሁ። ለምን? ጌታ በክብሩ አይደራደርም። በክብሩ ቀናተኛ አምላክ ነኝ ይላል። እሱ ያደረገውን ማድረግ የሚችል እዚህ ምድር ላይ የለም። ቀናተኛ አምላክን ንቃችሁታል። ለፍጡር ሰጣችኋል። እማያዳላ አምላክን ለማርያም አዳልቷል ብላችሁ ወንጌል ሰርታችኋል። አያዳላም። ማርያም እናቱ ናት። አለቀ። የስጋ እናቱ ናት። አለቀ። አክባሪዋ ነው። አክሊል ሰጥቷት፣ የእናትነት አክሊል፣ የክብር አክሊሏን አግኝታለች። ቅድስት ድንግል ማርያም አግኝታለች። አክሊል ነው የሚሰጠው ጌታ ኢየሱስ ክርስቶስ ለመጡት በሙሉ። ንጹህ ብትሆን ደንታው አይደለም የኔ ጌታ። ለምን በላይ ጳውሎስ አሳዳጅ ነበር፣ ገዳይ ነበር። ጳውሎስን ያዳነው ጳውሎስ ነው። ከማንም በላይ ኢየሱስን የሰበከው ጉዳዩ አይደለም። ንጹህን አቱን ባናተ ተጠቅል ኃጢአተኛውን ዘማዊውን ደንታ የለውም የኔ ጌታ። ምን ያደርጋል? ያድናል። በማስታመን በሱ ስታመን ደንታ የሌለው ጌታ ነው። ሁሉንም ለማዳን የመጣ ለኃጢአተኞች ሸክማቸው የከበደ ወደ እኔ ኑ እኔም አድናቸዋለሁ አሳርፋቸዋለሁ ነው የሚለው። ያንን የሚያደርግ ጌታ ይዘን እሷ እኮ ንጽሕት ስለሆነች ነው እንደገት ምናምን ብለህ ኳሊቲነቷን ለመጨመር ነው። ኳሊቲን ባትሆን ይወድሃል። ስንቶቻችንን ከምን እንዳወጣ እኛ ነን የምናውቀው። ኳሊቲ መሆን አይጠበቅብም። ማመን ብቻ ነው ያንተ ስራ። ማመን ብቻ። ስታምን ነው ምንድን በክርስቶስ ስታምን ነው ምንድን ነው። እናንተ በስራ ምናምን ስራ አረቄ ቤት አይደል የምትውለው? በስራ ካልከኝ አብዛኛው ጭፈራ ቤት ዱርዬነት ያለው ቤት ነው። ኦርቶዶክስ ቤት አይደል? በስራ አይደል የምትጸድቀው እንዴ? የትኛው ስራ ሰርታችሁ? የትኛው ስራ ሂሮን ጋር ነጥንት ሻው አውፍ ምን ቤተክርስቲያን የምትሄደው ነጠላ ለብሰህ ስለሄዳችሁ ብቻ እሱ ነው ስራ? ስትወጣ ሌላ አይደለህ እንዴ? እኔ አሁን ለምሳሌ በቅርብ የጴንጤ ሰርግ ሄድኩኝ። ጌታ ይባረክ። የሆነ ሰው አግብቶ ማለት መዝሙር ነው እስከ መጨረሻው ተጀምሮ እስኪያልቅ ጌታ ሲመሰገን ነበር። ጌታ ስሙ ይክበር። ሄድኩኝ፣ ግራጁዌሽን ሄድኩኝ፣ ጌታ ይከበራል። ሲወልዱ ሂድ፣ ጌታ ይከበራል። ሰው ሲሞት ሂድ፣ ጌታ ይመሰገናል። ኤኒወር ሂድ በጴንጤ አርብርክ ያርጋችሁ በጌታ በኢየሱስ ስም። ጴንጤማ ብራንድ ነው። ጴንጤማ ይችላል። ኦርቶዶክስ ጋር ልደት ላይ ክርስትና ላይ ዘፋኝ ነው የሚቀጥሩት። ክርስትና ላይ በዲጄ ነው የሚያስጨፍሩት። ክርስትና ልጃቸውን ሲያስነሱ ከዛ ጀምሮ ነው በኃጢአት የሚጠመቁት። ትምህርት የለም። ስለዚህ ከዛሬ ጀምሮ ዮኒ ማኛ ገስወት እየረገጠ ወንጌል ይነግራል። እየረገጠ ነው የምነግርህ፣ እየረገጥኩ ነው የምነግርህ። የእነሱ የጨዋ ወንጌል አለ፣ የእኔ የእርገጣ ወንጌል አለ። እየረገጥኩ ትሰማለህ። ተጓብተናል። እቺን ያልካልኩኝ ይበቃኛል። ቤተሰብ ጴንጤዎቹ አሁንም ወደፊትም እናንተ ተባረኩልኝ። እየተረገጠ የሚኖር ጴንጤ የለም ከዚህ በኋላ። እኔ እናንተ እንደዛው ነው። እኔ ረግጬ ወንጌልን ሰብካለሁ። ረግጬ የራሴ ስታይል ነው። ማንም አይናገረኝ። ዚስ ኖበል ነን ነው ማወራ ነን
በመጣኸው አስተናግጄ ነው ወንጌል የምናወራው። መከባበር ሲኖር ጥሩ ነው። ራሴን አስከብሬ ነው እኔ ከወንጌል ጋር መሆነው አስከብራለሁ። የማንም ለአጫም ቅርሻታም እየመጣ እኔ ጋር ሙድ አይዘው። I'm different. I told you that I'm different. ኢየሱስ ጌታ የዘላለም አምላክ መዳኛ ነው። ድኛለሁ። ወንጌል በገባው ተቆጥቷል እኮ ጳውሎስ። ታነቡ የለ እንደ መጽሐፍ ቅዱስ ንጉሳትን አቁሞ እናንተ የሰቀላችሁት ነው ያለው ጳውሎስ። ፊት አፍንጫቸው ድረስ ነው የነገረው ጳውሎስ የኔ ሐዋርያ። እናንተ የሰቀላችሁት ንጉሱን ነው አዳኙን ነው ያላቸው። ክብር ለኢየሱስ ይሁን። ይህንን ነው ጳውሎስ የተናገረው። እኔ በጴንጤነቴን የተሰደብኩት ጌታን በማምለኬን የተሰደብኩት። በምሳደብበት ጊዜ ሰደበኝ የለም። አውል ሻው በደንብ አድርጌ ነው ማሳይ። በምሳደብበት ጊዜ ቀና ብሎ ያየኝ የለም። በጌታ መሆኔን ያዋርዱኝ ነው። ስለ ስሜ ትጠላላችሁ ነው ያለ አይደል? እንደፈለገ አጥሮ ይጥላል። ረግጬ ነው የሚጠላኝ። ዝም ብዬማ አልጠላም። ረግጬ ይጥላል። ረግጬ ነው የምጠላው እንጂ በባዶ አልጠላም። ኖ ረግጬ ይጥላል። ሙስሊም እኔ ላይ ስላልሄዳችሁ አልሄድባችሁ። ሙስሊም እኔ ላይ ከሄድ ብሪንግ። ኦርቶዶክስ እኔ ላይ ትሄዳለህ ፓስተር ቆለጦ ብለዋል። እቆላልጣለሁ አልኩ። እቆላልጣለሁ ኦርቶዶክስ ብሪንግ። ሙስሊም እኔ ጋር አልሄድክም። ዊ ጉድ ከሄድክ ግን እሄድብሃለሁ። ሂድ እመጣለሁ። አልፈራም። ሙስሊም አልነካኝም። ሙስሊም ይመቻችሁ። ኦርቶዶክስ ትነካለህ፣ ዘቀዝቅሃለሁ። ትራስት ሚ ወን አይ ሴይ ዳት። በወንጌልም ጭምር ነው፣ ጉድህን እያወጣው ጭምር ነው። እውነቴን ነው። አሁን ቴዲ አፍሮ ከሚሞትና ጳጳሱ ከሚሞቱ ይባል ጳጳሱ ይሞት ነው የሚለው ጌታ ምስክሬ ነው ማለት። ኦርቶዶክስ እንደዛ ነው። ጳጳሱ እዚህ ጋር ይሞታል፣ ቴዲ አፍሮ ይሞታል ቢባል ኧረ ቴዲ ይቀመጥልን፣ ቴዲ ንጉሳችን ነው፣ ጳጳሱ ይሞት ነው የሚለው ኦርቶዶክስ። ዋሻው ጴንጤስ ዘፋኝ አራት እግሩን ይብላ ጳጳሱ ይቆዩ ነው የሚለው ጴንጤ። ኦርቶዶክስ አይደለም። ከማን ነው? ከቴዲ አፍሮና ከጳጳራ ቴዲ አራት እግሩን ይብላ ይላል እዛው ሰደው ነው። ሙስሊምም እንደዛ። ሙስሊም ከኢትዮጵያ ኦርቶዶክስ ጳጳስና ከቴዲ አፍሮ ማን ይሞት ይባል? አረ አባታቸው የሃይማኖት አባትማ ይኖሩ፣ ቴዲ አራት እግሩን ይብላ ይላል። ኦርቶዶክስስ አረ ቴዲዬንም አልነኩትም። ቴዲዬ የኛ እንዴ ቴዲ ዘፈን ያመልኩታል። ዘፈን እንደ መዝሙር ነው የሚሰሙት። ዘፈን ህይወታቸው ነው። ታሱ በዮ አረቀት ቅጬ ሽባንም ማረግ ሞክረኝ አልኩ። ሞክረኝ ዮኒ ማኛን የሚችል ካለና ግጠም ገጥማል። እኔ ለብቻዬ ሙሉ ኦርቶዶክስ ብሪንግ ገጥም ያለው እኔ ፓስተር ቆለጦ ነኝ። እናንተ ሽርሙጥና ዘፋኝ ሰካራም ጣዖት አምላኪ ናችሁ። ብሪንግ ለብቻዬ ነው ማውራ። ዩ ስታርትድ ኢት አው ፊኒሽ። እኔ ፓስተር ቆለጦ ነኝ። ጌስ ዋት አንተ ሽርሙጥና ያለው አጋንንት አምላክ ያለው ጥንቁልና ያለው መተት ያለው ገደላ ገደል ያለው የብልግና መናኸሪያ ማለት ኦርቶዶክስ ናት። በመጣኸው ኃይል እመጣለሁ። ብሪንግ ና let's do it አስታጥቅሃለሁ። በመጣኸው 8 ወር ታግሻለሁ። ምድረ ሴተኛ ዳሪ፣ ምድረ ባለጌ መረን፣ ለሀገር የማትጠቅሙ ለወገን የማትጠቅሙ ሽርሙጣና ጨፈራ ብቻ። ብሪንግ በመጣኸው ነገር አሳያለሁ። እስቲ የሚያስቆመኝ ነው ያለ ህይወቴ ሲያልፍ አቆማለሁ። ጀምረህ ስታቆም ምናልባት አስቤ ላቆም እችላለሁ። አንተ ስላልከኝ ሳይሆን እኔ ስፈልግ ነው ማቆም። በመጣኸው ነገር ነው። ፓስተር መሆን ማሸማቀቂያ ነው። በእነሱ ቤት ፓስተርነት አይሻልም እንዴ? እንደናንተ ከመሸርሞጥ አይሻልም እንዴ? ፓስተርነት እንደናንተ ሽርሙጥና ከመሆን ፓስተርነት አይሻልም እንዴ? ወንጌል መስበክ አይሻልም እንዴ? ፓስተርነትን እኮ ነው የተሳደባችሁት እናንተ። እንደናንተ ስሸረሙጥ መሰለ እንዴ የሰደብከኝ? እኔ እኮ በወንጌል ስለሆንኩ ነው የሰደባችሁኝ። ፓስተርነት እኮ ነው የሚሻለው። እንደናንተ ሽርሙጥና ላይ ሆኜ መሰለ እንዴ የሰደብከኝ? እንደ ደምረው ጠጄን እየጠጣው ስሰክር መሰለ እንዴ የሰደብከኝ? እኔ እኮ ወንጌላዊ ስለሆንኩ ነው የሰደብከኝ። እኔ እኮ ፓስተር የሆንኩት ወንጌልን ለመስበክ እናንተን ትቻለሁ ዓለምን ትቻለሁ ብያለሁ። እሱን እኮ ነው የሰደብከኝ። ፓስተርነትን ለማንቋሸሽ ነው የሰደብከኝ። ሽርሙጥና ያለው አንተ ጋር ዋሻው እንዴ? ሽርሙጥና ያለው አንተ ጋር፣ መዳራት ያለው ጥንቁልና መተት ያለው 44 አይነት ጠንቋይ ያለው አንተ ጋር።
ማን ነው እስቲ የሚነጻጸረው? ስታነጻጸሩ እንኳን ማነጻጸር እንኳን አትችሉ። ቤታችሁ ስንት ጉድ እያለ ፓስተርነትን ለማዋረድ የምትሄዱ ናችሁ። ኦ የስ ከማን እስቲ ሞክረኝ አልኩ። ሞክር አጨሳለሁ አልኩ። እኔን መቻል አረማቻል። በእውነት ነው እኔ የምልህ። ዘፋኙን ስላሴ ትቀበራለህ። ዘፋኝነት ለኦርቶዶክስ መዝሙር ማለት ነው። መዝሙር ነው። ዘፈንክ ዘማሪ ነህ አንተ ለኦርቶዶክስ። የኦርቶዶክስ ዘማሪ ማን ነው? ቴዲ አፍሮ። የኦርቶዶክስ ዘማሪ ማን ነው? ቬሮኒካ። ዋሽቻለሁ። አዶንላ ዘማሪያቸው እነሱ ናቸው። እና ድገመኝ መጣል ቺኒ ያልካልኩ ዛሬ ይበቃል። ጥሩ ነው ዛሬ። እንዴት ተመቻችሁ? ኃይለኝነት ለእኔ ማንነቴ ነው። እኔ መረጋጋት እንጂ ኃይለኝነት የኔ ማንነት ነው። ከልጅነት የነበረ ማንነቴ ነው። መረጋጋት እንጂ የማልችለው ኃይለኝነት እኔ ጸበደላላል ረግጠሃለሁ። ረግጬ ማንነትን አሸማቀቄ። ለምን ሽርሙጥና ኢትዮጵያ ላይ ኦርቶዶክስ ባይኖር የለም። ጌታ ምስክሬ የለም። ኦርቶዶክስ ባይኖር ኢትዮጵያ ላይ ሽርሙጥና የለም። ኦርቶዶክስ ባይኖር ሰካራም የለም ኢትዮጵያ ላይ። እስቲ መጠጥ ቤቶች ይዘጋ ሲባል አንድ ጴንጤና አንድ ሙስሊም ሲከራከር መጠጥ ቤት ኢትዮጵያ ላይ ይዘጋ ፎር ላይፍ ተጀምሯል። ዶክተር አብይ ጀምረልኛል። አፄ አብይ ይቅርታ ተሳስቻለሁ። አፄ አብይ ዶክተር አብይ አይደለም። አፄ አብይ ጀምረልኛል። ጠላና አረቄ ቤትን ዘግተልኛል። ታንክ ዩ። ወደ ቢራ እንቀጥላለን። ወደ ቢራ እንቀጥላለን። ወደ ሌላ በዚህ ጉዳይ የሚበሽቀው ኦርቶዶክስ ብቻ ነው። ጴንጤ ደስ ሃሌሉያ ነው የሚል፣ ሙስሊም አልሐምዱሊላህ ነው የሚል። አፄ አብይ ፕሊዝ ቢራውንም ለመዝጋት ቢደረግ ጥሩ ነው። ለምን ትውልድ ተበላሽቷል። ኢትዮጵያ ላይ ትውልድ ጨቅይቷል። ወይም ደግሞ እድሜ ከ25 ዓመት ጀምሮ መታወቂያ እያሳዩ እንዲያደርጉ አድርግልን። በዚህ የሚከፋ ኦርቶዶክስ ብቻና ብቻ ነው። ኦርቶዶክስ ብቻ ነው የሚከፋው። ሙስሊም አይከፋም፣ ጴንጤ አይከፋም። ከ25 ዓመት ጀምሮ ከዛ በፊት ያለ መጠጥም ሲጋራም ጫትም እንዳይነኩ የማድረግ ስራ መሰራት አለበት። ኢትዮጵያ ላይ ትውልድ ይድናል። ይሄንን የሚቃወመው ኦርቶዶክስ ብቻና ብቻ ነው። ኢትዮጵያ ላይ ብቻ ኦርቶዶክስ ብቻ፣ ሌላ የሚቃወም የለም። ስለዚህ ለትውልድ መበላሸት ኦርቶዶክስ ግንባር ቀደም ቦታ ትወስዳለች። ግንባር ቀደም ለትውልድ መበላሸት፣ ለትውልድ መዳን ሙስሊምና ጴንጤ ቦታውን ወስደውታል። ትልቅ ቦታ ወስደዋል። የሙስሊም ደሃ አታይ። ሙስሊም በብዛት ለፍቶም ይበላል። ብዙ የሙስሊም ደሃ አታይ ኢትዮጵያ ላይ። በቻሉት መጠን ይሞክራሉ፣ ይፈራገጣሉ ምናምን። ትውልድ ለመጥፋት ትልቁ ምክንያት ጌታ ምስክሬ ኦርቶዶክስ ናት። እስቲ መጠጥ ከ5 ዓመት በታች አይቻልም ይባል ያንን ነው። ስለዚህ በደንብ አድርጌ ወንጌልን በረገጣ የምናገረው ብራንድ ኒው የሆነ ዮኒ ማኛ መጥተዋል። ረግጬ እኔን ሞክረኝ እርገጥ እየረገጥ ወንጌል ነግርሃለሁ። ብራንድ ቀይረናል። ተባረኩ። መልካም ቀን። የተቃጠላችሁ መልካም መቃጠል ጊዜ እየመረረ እውነት እንደተናገርኩ ታውቀዋለህ። ቴዲ አፍሮ ስላሴ ነው የሚቀበረው ሲሞት። ሞቱን አልመኝም። እግዚአብሔር ይጠብቅ። ወደ ጌታ ተመለስ። አዶን ኬር የትኛው እንደሆነ ግን በኦርቶዶክስም ሆነ ዘማሪ ሁን። በኦርቶዶክስም ሆነ አሮን ከሁ ይዋ ዘማሪ ሁን። አንተ ግን ስትሞት ስላሴ ነው የሚቀብረው። ስለዚህ ክብር አለ በኦርቶዶክስ። ዘፋኝን ትልቅ ቦታ የምትሰጥ ኦርቶዶክስ ናት፣ የኢትዮጵያ ኦርቶዶክስ። ሌላ ዓለም ላይ እንደዚህ አይነት ነገር የለም። ስለዚህ ቴዲ ዘማሪ ቢሆን አይቀበርም ስላሴ። ዘፋኝ ሆኖ ግን ስላሴ ይቀበራል። ዜዝ ኖ ኳስችን። ስለዚህ ዘፋኝ ለምን ኦርቶዶክስ ዘፈን ይወዳል ብትለኝ ስላሴ ለመቀበር ነው። ትቀልዳለህ እንዴ? ካሙዙ ቢሞት ስላሴ ነው የሚቀበረው። ሮፍና ቢሞት ስላሴ ነው የሚቀበረው። ዝቹ ዛቡታ ይባ። ስለዚህ ክብር ራሱ ኦርቶዶክስ መሰጠው ለዘፋኞች እንጂ ለዘማሪዎች አይደለም። ይህንን እንኳን አታውቅም። መሀይም ዝም ብለህ ትነዳለህ። ለማንኛውም መቼ ድልት ይበላችሁ። መልካም ቀን።